እግዚአብሔር እናመሰግናለን። ሃሌሉያ። መንፈስ ቅዱስ በዚሁ ይቀጥላል። ጊዜውን ለእግዚአብሔር መንፈስና ለዶክተር ሽመልስ ሰጣለሁ። ተባረክ፣ ተከናወን፣ ጊዜውን ሁሉ ሰድ። አሜን አሜን አሜን። እህታችን ሂሩት እግዚአብሔር አምላክ ይባርክሽ። ተባረኪ። በሚገርም ጉባኤውን በእግዚአብሔር መንፈስ እየመራሽልን ስለነበር ጌታን ስላንቺ አመሰግናለሁ። ጌታ ክብሩን ይውሰድ። ተባረኪ፣ ይጨምርልሽ በኢየሱስ ክርስቶስ ስም። አሜን። በመስመር ላይ ያላችሁ ቅዱሳን ሁላችሁን እግዚአብሔር ይባርካችሁ። ተባረኩ። ምሕረቱ በኢየሱስ ስም ይግነንላችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። መቼም ድምፄ እንደተቀየረ ልታውቁ ትችላላችሁ ብዬ አስባለሁኝ። እግዚአብሔር ነገርን ሁሉ ለበጎ እንደሚቀይር ያው በዚህ እናውቃለን። ግርማ ሞገስ ሰጥቶታል። እግዚአብሔር ይመስገን። ጌታ ይባረክ። እንግዲህ ዛሬ ሰው መሆንን ነው እንድናይ የምፈልገው። ከዛ በፊት ግን እንጸልያለን። አሜን። ሃሌሉያ። አባት ሆይ እናመሰግናለን በጌታ በኢየሱስ ክርስቶስ ስም። እነሆ በዚህ መስመር ላይ አለ፣ በመካከላችን አለ። እነሆ ፕሬዘንስን አየን፣ እነሆ መገኘትን አየን። በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር አምላክ እህቴ እንዳለችው በዚህ ስፍራ እነሆ አንተን ፈልገን የመጣ ነው። በኢየሱስ ክርስቶስ ስም እንዳመጣጣችን እግዚአብሔር ሆይ እያንዳንዳችንን እነሆ እንድትገናኘን በኢየሱስ ስም ጸልያለሁ። ፈጽሞ እዚህ መጥቶ አንተን ሳያገኘ እነሆ ሳይነካ ማንም እንዳይወጣ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። እኔም ምሕረትን እንድታበዛልኝ በኢየሱስ ክርስቶስ ስም ሳልጨምር ሳልቀንስ እነሆ በልብክ ያለውን እውነት ማስተላለፍ እንድችል ለራሴም እግዚአብሔር ሆይ መማር እንድችል እግዚአብሔር ሆይ ሁለንተናዬን ሰጠው፣ ይህን ጉባኤ ሰጠው። በኢየሱስ ክርስቶስ ስም ስለረዳሃቸው፣ ስላጠነከርካቸው፣ በጾም ጸሎት አንተን መፈለግ ስለቻሉ ስምህ ብሩክ ይሁን። በዚህ ውስጥ ደግሞ እንዲሆኑልህ የምትፈልገውን በቃል እንድትናገር ጸለይኩ በኢየሱስ ክርስቶስ ስም አሜን። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር የፈጠረውም የሰራውም የሚፈልገውም ሰው ነው። ሰውን ከምድር አፈር አበጀው ይላል። ከዛም የሕይወት እስትንፋሱን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ብሎ መጽሐፍ ቅዱስ ይነግረናል። በመልካችን እንደ ምሳሌያችን ምንን ሰውን። እግዚአብሔር የተመሰገነ ይሁን። ይሄ ነገር በጣም የገባው ማን ነው? ዳዊት ነው። ዳዊት ልጁን ሰለሞንን ሰው ሁን አለው። ያ ብቻ አይደለም፣ በርታ፣ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንም ምስክሩንም ትጠብቅ ዘንድ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ ይላል። አንደኛ ነገሥት 2:3 ላይ ስሙን ይዞ ነገር ግን ሰው ያልሆነ ብዙ ሰው አለ ወገኖቼ። እግዚአብሔር የፈጠረው ሰውን ነው። ከሰው ተርታ ግን ሰው ወጣ። አሁንም ቢሆን ሰው ሆኖ እንደ ሰው ያልሆነ ብዙ ሰው ስላለ ሰው ሁን ብሎ በመጨረሻው ሰዓት ዳዊት ለልጁ ለሰለሞን መልእክትን አስተላለፈ። እግዚአብሔር የፈጠረው ሰውን ነው ወገኖች፣ የሚፈልገውም የፈጠረውን ሰው ነው። ትእዛዝ በመተላለፍ ከእግዚአብሔር ሕልውና የወጣው ሰው ነው። ኢየሱስ ክርስቶስ ደግሞ መጥቶ በመስቀል ያን ሁሉ መከራ የከፈለው ሰውን ሰው ለማድረግ ነው። ሰውና እንስሳ ልዩነቱ ምንድነው ካለን፣ ሰው ነፍስ፣ ስጋ፣ መንፈስ አለው። እንስሳ ግን መንፈስ የለውም። ለምን ቢባል በስጋ እንተያያለን፣ በነፍስ ደግሞ ስሜት ነክ ነገሮችን እንካፈላለን። መንፈስ ግን ማምለክ፣ ወርሺፕ፣ ከእግዚአብሔር ጋር መገናኘት ነው። ሰው ያጣው ይሄንን ነው።
ኢየሱስ መጥቶ ደግሞ ዳግም የወለደው ይሄንን ነው። ወደ ሰው ነው የመለሰው። እግዚአብሔር ይመስገን። ብዙዎች ሰው ለመሆን የሚጠይቀውን ዋጋ ለመክፈል ስለማይፈልጉ በባህሪያቸው እንደ እንስሳ ተቆጥረው መኖርን መርጠዋል በራሳቸው። ሰለሞን እንዲህ አይነት ሰው እንዳይሆን አባቱ ዳዊት በመሞቻው ሰዓት ልጄ ሆይ ሰው ሁን ብሎ መከረው። ሰው ለመሆን ደግሞ ያለ ብርታት ስለማይቻል በርታ ጨመረለት። በርታ አለው። አንድ ሰው በርታ የሚባለው በአስቸጋሪ ሁኔታና በተስፋ መቁረጥ ውስጥ ሲገባ ተስፋ እንዳይቆርጥ በርታ ይባላል፣ አይዞ ይባላል። ለዚህ ነው ንጉሥ ሰለሞን ካሳለፋቸው የሕይወት ውጣ ውረድ በኋላ መጽሐፎቹን እንደየዕድሜው የጻፈው። መኃልየን ዘሰሎሞንን ጎልማሳ እያለ በጎልማሳ ዕድሜው፣ መጽሐፈ ምሳሌን በአዛውንት ዕድሜውና መጽሐፈ መክብብን በሽምግልና ዕድሜው እንደ ጻፋቸው ይታመናል። ዳዊት ለልጁ በመከረው ምክር ውስጥ እንደዚህ የሚል ድምታ ያለው ይመስላል። በዘመኔ ክፉ ደጉን አይቼ ለዚህ የበቃሁት ምስጢሩ ሰው ሆኜ ነው። ልጄ ሰለሞን ሆይ አንተም እንደኔ ሰው ሁን ብሎ በመጨረሻው ቀን ተናዘዘለት ኑዛዜ። ምክንያቱም ከተማን ከሚገዛ ሰው ይልቅ ራሱን የሚገዛ ሰው ይበልጣል ይላል መጽሐፍ ቅዱስ። ሰው ራሱን ሳይገዛ አገርን ሊገዛ ይችላል። ውጤቱ ግን የገዛውን አገርና ሕዝብ ማስጨነቅ ይሆናል። ሰለሞን ሁሉንም ገዝቶ ነበረ እንደምታውቁት፣ ነገር ግን ራሱን መግዛት አልቻለም። ለመሆኑ ሰው ከሰው ውጪ ምን ሊሆን ይችላል? መጽሐፍ ቅዱስ ጥቂት ጥቅሶችን አብረን እንዴ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። ሰው ሆኖ ተፈጥሮ ሰው ውሻና እሪያ ሊሆን ይችላል ማለት ነው። ማቴዎስ 7:6 አያችሁ። በዚህ ስፍራ ሰዎች ይመስላሉ፣ በጌታ እይታ ግን እሪያና ውሾች ናቸው ማለት ነው። ሲታዩ ሰዎች ናቸው። በጸጋ ካልሆነ ላንለያቸው እንችላለን። ባህሪያቸውን ግን የለወጡት በእሪያና በውሻ ነው። እሪያና ውሻ ተብለዋል። ያ ብቻ አይደለም፣ ከውሾች ተጠበቁ ካለ በኋላ ከክፉዎች ሰራተኞችም ተጠበቁ፣ ከሐሰተኞችም ተጠበቁ ይላል ፊልጵስዩስ 3:2 ላይ። እዚህ ጋር ደግሞ ክፉ የሚሰሩትንና ሐሰተኛ አስተማሪዎችን ውሾች ሲላቸው እንመለከታለን። ሰዎችን ከእውነት ጎዳና የሚመልሱ፣ ሰዎችን ወደ ክርስቶስ እንዳይሄዱ የሚከላከሉ፣ የራሳቸውን ነገር ብቻ እንጂ ክርስቶስ ላይ ፎከስ እንዳያደርጉ የሚያደርጉ ክፉ ሰራተኞችን ውሾች ይላቸዋል። ያ ብቻ አይደለም። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንት የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ማቴዎስ 3:7። እነኚህ ሰዎች ባህሪያቸው እፉኝት ታውቃላችሁ፣ የእባብ ዝርያ ነች። ከነደፈች አብጦ መሞት ብቻ ነው፣ ሌላ ዕድል የለም። ቅድም እህታችን በጸሎት ስትናገር ነበረ። ጳውሎስ እጁ ላይ ተንጠልጥላ ባዩ ጊዜ እርግጠኞች ነበሩ እንደሚሞት፣ ግን እሳት ውስጥ አራገፋት። እግዚአብሔር የተመሰገነ ይሁን። አሜን። በዚህ ስፍራ ላይ እነኚህ ሰዱቃውያን ፈሪሳውያን የሚባሉትን በእፉኝቶች ነው የመሰላቸው። እናንት የእፉኝት ልጆች ስትሆኑ መልካም ለመናገር እንዴት ትችላላችሁ?
በልብ ሞልቶ ከተረፈ አፍ ይናገራል ይላል። አያችሁ፣ በልባችን ያለውን ነው በአንደበታችን የምናወጣው። እናንተ ራሳችሁን ወደ እፉኝት ለውጣችኋል። መርዝ በውስጣችሁ አለ፣ ቃላችሁ ይሰብራል። ስለዚህ በልብ ሞልቶ የተረፈውን ነው አፍ የሚናገረው እንጂ አጋጣሚ የሚባል ነገር የለም ይላችኋል ማቴዎስ 12:34 ላይ። ያ ብቻ አይደለም፣ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ ይላል። ሰው መሆን ካቃተው ባህሪውን በተለያየ ነገር ከቀየረ እግዚአብሔር የሚፈልገው ሰውን ብቻ ስለሆነ ከገሃነም ሊያመልጡ አይችሉም። ይህንን ነው የሚናገረው። ሲናገር ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርቱንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል ሐዋርያት ሥራ 20:29-30 ሐዋርያው ጳውሎስ ሲናገር። እዚህ ጋር ደግሞ ሐሰተኛ አስተማሪዎችን ለሕዝቡ የማይራሩ ጨካኞች አገልጋዮችን ተኩላ ይላቸዋል። አድብቶ የሚበላ የሚበዘብስ። አያችሁ፣ እነዚህ እግዚአብሔር ሰው አድርጎ ፈጥሯቸው በባህሪያቸው ራሳቸውን ወደ አውሬነት የለወጡ የገሃነም ልጆች ናቸው ማለት ነው። መጽሐፍ ቅዱስ ሊያስተላልፍልን የፈለገው መልእክት ምንድን ነው? እናንተ እንደነሱ አትሁኑ፣ ሰው ሁኑ የሚል ነው በአጭር ቃል አመለካከቱ ማለት ነው። ጥቂት ብዬ ልጨርስ። እንግዲህ በቤተሰብ ደረጃ ነው። እንግዲህ ከቤተሰብ ተነስቶ ነው ሰው ትልቅ የሚሆነው፣ አገርን ሁሉ የሚመራው። ቢግኒንጉ ፋሚሊ ነው። በፋሚሊ ደግሞ እግዚአብሔር ኃላፊነትን የሰጠው አባትነትን ነው። የአባት ወሳኝ ሚና ምንድን ነው? ለተፈጠርንበት ዓላማ ሰው ወደ መሆን ክብር እንድንበቃ እውነተኛ አባቶች ያስፈልጉናል። በእውነተኛ አባቶች ማደግ ያስፈልገናል፣ ግድ ነው። እውነተኛ አባቶች ከምንም በላይ ለልጆቻቸው ሊሰጡ የሚገባቸው ነገር ቢኖር የመጀመሪያው ምንድን ነው ብትሉኝ፣ እግዚአብሔርን ነው። አሜን። እግዚአብሔር የተመሰገነ ይሁን። ለልጁ እግዚአብሔርን የሰጠ አባት ብሩክ ነው። እግዚአብሔር ለአብርሃም ሲመሰክርለት ከእርሱ በኋላ ለልጆቹ ስሜን እንደሚያስተላልፍ አምነዋለሁ አለ እግዚአብሔር አብርሃምን። እግዚአብሔር ይመስገን። ዛሬ በአብዛኛው አባቶች የሉም፣ ልጆችም የአባቶችን ጠቀሜታ አያውቁም። በአንድ ወቅት በጌታ ወንድማችን የሆነ ደራሲ አለማየሁ ማሞ በአንድ ጋዜጣ ላይ የጻፈውን አነበብኩኝ። ርዕሱ አባቶች ይኑሩ ይላል እና በጣም ሳበኝ። እንደዚህ ይላል፣ ሰልጥነናል የሚሉ አገሮች አባት የለሽ እየሆኑ ነው። በአገር መሪም ደረጃ አባቶች የሉም። መንፈሳዊ አባቶችም የሉም። ቢኖሩም ደግሞ ሰሚ አጥተዋል። ይልቁንም በየቤቱ አባቶች የሉም ይልና በፐርሰንት ያስቀምጠዋል። በአሜሪካ 40% የሚያሉ ልጆች ያለ አባት እያደጉ ነው የሚሉ መረጃዎች አሉ ይላል። በመቀጠልም እንደዚህ ሲያብራራው ከተጋቡት መካከል ግማሹ በመፋታታቸው ደግሞ በየዓመቱ 1 ሚሊዮን የሚደርስ ሕፃናት ወደዚህ ጎራ ይጨመራል እያሉ የሌሉትንም ማስታወስ ተገቢ ነው። ለስሙ ከልጆቻቸው ጋር ወደ ኳስ ሜዳ ይሄዳሉ፣ ግን ጊዜያቸውን የሚያጠፉት በስልካቸው ላይ ነው። የጽሑፍ መልእክት በመላላክ በመቀበል ቴክስት። ልጆች ትኩረት እንደሚሹ ዘንግተዋል። አሁን ያ ተገልብጧል። በቅርቡ የተካሄደው ጥናት እንደሚያመለክተው ዕድሜያቸው ከ4 እስከ 6
ዓመት የሆኑ ልጆች ከአባታቸው ጋር ከመቀመጥ ይልቅ ወይም ከመጫወት ይልቅ ቲቪ ማየትን ይመርጣሉ። በሌላ አነጋገር የተዘራው እየታጨደ ነው ማለት ነው። ይሄ ምን ይነግረናል? ግማሽ ያህሉ ልጆች ያለ አባት እያደጉ ከሆነ ከግማሽ በላይ ደግሞ ከአባታቸው ጋር ከመጫወት ይልቅ ቲቪ ማየትን ከመረጡ በእርግጥም አባትነት አደጋ ላይ ነው። በሰባቱም አህጉራት በግልጽ እና በልጽገናል ባለው ምዕራብ ዓለም በተለይም በምድረ አሜሪካ የአባትነት ሚና የተምታታበት እንደዚህ ያለ ዘመን የለም። ከመጽሐፍ ቅዱስ ሕግ ይልቅ በዓለማዊ ሕግ መመራትን በመምረጣቸው አንድ ከመሆን ይልቅ ስለተከፋፈሉ የተፈጠሩትን 4 አይነት የቤት አይነቶችን ላሳያችሁ። ከዚህ የተነሳ ማለት ነው። አንደኛው ቤት የሴቶች አመራር የሰፈነበት ቤት ነው። አብዛኛው ይሄ የሚታየው የሴቶች እኩልነት የሚለውን መርህ ማራመድ በጀመሩና በዘመናት በሴቶች ላይ ተጨቁኖ የነበረውን የወንዶች ጭቆና ለማስወገድ የሚታገሉ ነገር ግን ሳይታወቃቸው ገደብ አልፈው የሴቶችን የበላይነት ለማስፈን የሚታገሉ ቤቶች አሉ። በጥቂት አጋጣሚዎች ደግሞ ሴቶች በትምህርትም ሆነ በኢኮኖሚ አቅማቸው ከባሎች ልቀው በሚኖሩበት ሁኔታ ይህ ጎልቶ ይታያል፣ ይስተዋላል። ይሄ በአመራር ደረጃ ሴቶች የራስነትን ቦታ ሲይዙ አቅጣጫው ኤግዚት ወጣ ማለት ነው። እግዚአብሔር ያስቀመጠው መመሪያ አለ። ያ እንደ ባሪያ መተያየት ከሚለው አንጻር ውጡ። የእግዚአብሔር ራስ ክርስቶስ ነው። የወንድ ራስ ክርስቶስ ነው። የክርስቶስ ራስ እግዚአብሔር ነው። የሴት ራስ ወንድ ነው ብሎ እግዚአብሔር ፕሪንሲፕል ሰጥቷል። ይሄ ማለት ወንድ ሴትን ይጨቁን ከሚለው አንጻር አይደለም። ብዙዎች መጽሐፍ ቅዱስን የሚጠሉት እንዲህ አይነት የተዛባና እኩልነት የሌለው ብለው ስለሚያምኑ ነው። ግን አእምሯቸው ነው እንጂ መጽሐፍ ሴት የለም ወንድ የለም፣ በክርስቶስ ሁሉ አዲስ ነው ይላል። አኗኗርን ግን ሴትም ምን መሆን እንዳለባት ወንድም ምን መሆን እንዳለበት ያስቀምጣል። ይሄ አይነት ፕሪንሲፕል የጠፋበት ቤት ለጠላት የተጋለጠ ነው። ሁለተኛው በልጆች የሚመሩ ቤቶች። የመጀመሪያውን በሴቶች ብያለሁ። ሁለተኛ በልጆች የሚመሩ ቤቶች ስለ ራሳቸው ጥሩ እንዲሰማቸው ልጆቻችሁን እርዱ። ልጆችን ከመቆጣት ይልቅ ማመስገን ይሻላል። ከስህተት ፍለጋ ይልቅ ትክክል የሰሩትን ለዩና ስለዚህ አመስግኗቸው። አይሆንም የሚል ቃል ፈጽሞ ከአፋችሁ አይውጣ ወዘተ ተብለው በባለሙያዎች የተነገራቸውን እንደ መጽሐፍ ቅዱስ ቃል ቆጥረውት ወላጆች በዚህ መርህ ልጆቻቸውን አሳድገዋቸዋል። ልጆች ያለ ተግሳጽ ምክር አድገው ራሳቸውን በቤታቸው ውስጥ ሾመዋል። በራሳቸው መተማመንን እንዲያጎለብቱ በሚል ብዙ ሲነገራቸው ያደጉ ልጆች ናቸውና የፈለግከውን መሆን ትችላለህ፣ የሚያቆምህ ሰማዩ ነው የሚል የሞራል ገንቢ ንግግር ለልጆቻቸው ምሳና እራት ሆኗል። በእውነት ውስጥ የተሸሸገ ስህተት እየተማሩ አድገው የቤቱ ራስ ካልሆንን ብለው ቤተሰባቸውን የሚያስቸግሩ ብዙ ናቸው። ስነ ምግባር እንደ አዲስ ይማሩ እንዳይባል ፈጽሞ ረፍዷል። ልጆቹ ከጠየቁት ነገር አንዷ ባትሟላ
ወየው ለዚያ ወላጅ። በተለይ በምዕራቡ ዓለም እንዲህ ያለ በልጆች መብት ስም የሚንጸባረቅ ልቅነት የተለመደ ሆኗል። ይሄም ከእግዚአብሔር ስርዓት ውጭ ስለሆነ መሰራት፣ መታየት፣ በእግዚአብሔር ፊት መቅረብ ያለበት ጉዳይ ነው። ሌላው መሪ አልባ ጎጆ። መሪ አልባ ሁሉ ጨዋሂዎች ናቸው። ሰሚና አድራጊ የለም። ቤቱ ማዕበል ያነቃነቀው መርከብን ይመስላል። ለሚጠፋው ጥፋትና ለሚፈጠረው ችግር ኃላፊነትን የሚወስድ አይገኝም። ብቻ ቤቱ ከጠዋት እስከ ማታ ይታመሳል። እንዲህም ሊሆን አይገባም። የባል ድርሻ ምንድን ነው? የሚስት ድርሻ ምንድን ነው? የመጨረሻው ኃላፊነታቸውን የማይወጡ አባቶችና እናቶች ቤቱ ውስጥ ሁሉን ተቋቁመው አባቶችና እናቶች ቦታቸውን እንደያዙ ያሉ አሉ። ነገር ግን ስጋ ለባሾች ናቸውና ሊሳሳቱ ይችላሉ። አንዳንዴ ኃላፊነታቸውን ዘንግተውና ቤቱን ስድ ሊለቁም ይችላሉ። የአባት መኖር ለልጆች ሁለንተናዊ ስኬት ዋናው ምሰሶ ነው ወገኖቼ። በተለይ አባት ትክክለኛ ሚናውን የሚወጣ ከሆነ ልጆች ሕይወታቸው ያማረ ይሆናል። የአባቶቻቸውን ድጋፍ ያገኙ ልጆች በሕፃንነታቸው በትምህርት ቤት ውስጥ ውጤታማ ሆነው ሲያድጉ በኑሮ ውጤታማ እንደሚሆኑ በጥናት ተረጋግጧል። አባቶች ከልጆች ጋር ሲያወሩ፣ ሲጫወቱ፣ ችግሮቻቸውን ለመፍታት ሲረዷቸው ልጆች በተራቸው ትልቅ ዋጋ ከመስጠትም አልፈው ከትልልቆች ጋር መግባባትን ይለምዳሉ። እግዚአብሔር ይመስገን። አባቶች በልጆቻቸው ትምህርት ውስጥ ቁልፍ ሚና ይጫወታሉ ወገኖች። ይህንን በማስረጃ ለማሳየት በ1998 ዓመተ ምህረት እንደ አውሮፓ አቆጣጠር የአሜሪካ የትምህርት ሚኒስቴር የልጆችን ትምህርት ትኩረት በመስጠት አጥንቶ ነበረ። በውጤቱ ልጆች የአባታቸውን እገዛ ያገኙ፣ ተግተው እንደሚማሩና ከትምህርትም በኋላ በሚደረጉ ተጨማሪ እንቅስቃሴዎችም እንደሚሳተፉ፣ ለትምህርታቸውም ፍቅር እንዳላቸው ጥናቱ አረጋግጧል። በአንጻሩ ከአባታቸው ድጋፍና ማበረታታትን ያላገኙ ልጆች በአንድ ክፍል የመድገም፣ ከትምህርት ቤት የመታገድ እና እንዲሁም የመባረር የውጤት ማሽቆልቆል እንደሚገጥማቸው አመልክቷል። ወገኖቼ፣ አዎ ልጆች በትምህርታቸው ስኬታማ የሆኑ ዘንድ አባቶች ትልቅ ሚና ይጫወታሉ። ይህ ሲባል አባት በቤት መኖሩና ሙሉ ተሳትፎ ማድረጉ ለልጆች እድገት ብቻ እንደሚጠቅም አድርጎ መደምደሙ ደግሞ ስህተት ነው። በሁሉ ነገር ምሳሌ የሚሆን አባት ከሆነ ልጆቹ የእርሱን ፈለግ በመከተል በማህበራዊ፣ በመንፈሳዊና በገንዘብ አያያዝ ተቃኝተው ያድጋሉ። ደግሞም አባት ከቤት ከሚታጣ ይልቅ ከነድካሙ ቢገኝ ይመረጣል። ቦታውን ካለቀቀ አንድ ቀን አባትነትን የሰየመው እርሱ ያገኘዋል። እግዚአብሔር ይመስገን። አባት ይኑር። አባት ስለ እናቶችም በዛ ውስጥ አሉ። እግዚአብሔር የተመሰገነ ይሁን። እንግዲህ እውነተኛ አባት ለመሆን ወግ ወይንም ስርዓት፣ ሰዓት ኦልሞስት ጨርሳለሁኝ። እግዚአብሔር ይመስገን። ወግ ወይንም ስርዓት አለው። በብሉይ ኪዳን እግዚአብሔር አብርሃምን ከጠራ በኋላ የግርዘትን ስርዓት ኪዳን እንዲሁም እንደሰጠው እንመለከታለን። እግዚአብሔር የሚያናግረው
የሚመክረው አቅጣጫ የሚያሳየው ሰው አለ። ዛሬ በህይወታችን እግዚአብሔር ብዙ እንደተናገረን አስባለሁ። ይሄ መጀመሪያው ከቀና ደግሞ ዛፍ አይታችሁ ከሆነ ልጅ ሆኖ ጥምም ሲል በእንጨት እያስተካከሉ እንትን ካደረጉት ስር ከሰደደና ይሄ ግንዱ ከወፈረ ቀጥ ብሎ ካደገ አይበላሽም። መጀመሪያ ከተረዳ ልክ እንደዚሁ እግዚአብሔር አገርንም ሰፈርንም ከተማንም ምንንም ከቤት ነው የሚጀምረው። እቤት ያደገ ሰው ነው የሚረከበው ያንንና ወጥቶ እንዳያበላሸው ብዙ በዘመናችንም ያየነው የተበላሹ ነገሮች ነበሩ። ቤት የተሰሩ ሰዎች ሲይዙት እግዚአብሔርን የሚያውቅ ሰው ሲይዘው ደግሞ እንዴት መልካም እንደሚሆን እያየን ነው። እግዚአብሔር የተመሰገነ ይሁን። በህይወታችን መልካም እንዲሆንልን ሰው እንሁን። እግዚአብሔር የሚፈልገው ሰውን ነው። ያ የተወሰደ የሰው ክብር በክርስቶስ ሞትና ትንሣኤ ተመልሷል። ማንም በክርስቶስ ኢየሱስ ዳግም የተወለደ ቢሆን እርሱ ሰው ነው። እግዚአብሔር የሚፈልገው እሱን ነውና በዚህን በርታ። የሚታዩ ነገሮች ኤግዚት እንዳያወጡን እንጠንቀቅ ለማለት ነው። እግዚአብሔር ይባርካችሁ። ተባረኩ። ጸጋ ይብዛላችሁ። እቴ ሂሩት ላንቺ መልሳለሁ። ጸልይልኝ። ተባረኪ። ሃሌሉያ ሃሌሉያ። አሜን። ክርስቶስ መልስ። ዘመንህ ይባረክ። ቤትህ፣ ትዳርህ፣ ህይወትህ ያንተ የሆነ ሁሉ ይባረክ። እንደዚህ ድንቅ ቃል በዚህ ማለዳ ይዘህልን ስለተገኘህ ክብር ሁሉ ለኢየሱስ ይሁን። ይጨመርልህ፣ በጸጋ ላይ ጸጋ ይጨመርልህ። አሜን።